እንዳትፈሩ። ለየትኛውም ጴንጤ ነው ወንጌልን እያስጠቃ ያለው። ለየትኛውም ጴንጤ ማንም ይሁን ማን ደህንነት የተፈጸመች የባለፈው የዛሬ የምትመጣ ኃጢአት በኢየሱስ ላይ እንደተጣለች ሳትፈራ ንገረው። እኔኮ ማነህ አንተ ነው ገብቶኛል ብለህ በምታስበው ነገር የመጨረሻ ትዕቢተኛ ነህ፣ ትምክትም አለ። ቀጥሎ ጴንጤ ምናምን ብለህ ትናገራለህ፣ መልክ ትሰራለህ በሰው ልብ ላይ ለመቀመጥ። ጳውሎስንም ትበልጠዋለህ። መንፈሳዊ እድገት እውቀት አይደለም በእግዚአብሔር መታወቅ ነው እያለ በእውቀት ነው ነገርን የምታደርገው። ድፍረትህም መጽሐፍ ቅዱስን በቅጡ ያላነበበ ሰው ቪዲዮ ሲሰራ በቃ ያስታውቃል። እንዴት እናውቃለን ካላችሁኝ በቃ ፐርሰናላይዝድ ነው የሚያደርገው ጉዳዩን። የተነሳው ሐሳብ ላይ ሳይሆን ሰውየውን አታክ ማድረግ ይጀምራል። የሰው ልብ ላይ ለመቀመጥ መልክ ትሰራለህ፣ ከጳውሎስ በልጣለሁ ትላለህ። በጣም ነው በቃ የሚደብረው። አትስራ፣ ቪዲዮ አትስራ። ያነሳውን ሐሳብ ሞግት። በቃ ከቻልክ እንደዛ አድርግ። ትምህርቱ ልክ አይደለም ብለህ የምታመን ከሆነ መብት ነው። የእግዚአብሔር ቃል እያነሳ ሞግት። ሰውን ፐርሰናላይዝድ የሚያደርግ ሰው በቃ አላነበበም፣ በዛ ነገር ላይ እውቀት የለውም ማለት ነው። እውቀት ሰው መጀመሪያ ቁጭ ብለህ አንብብ፣ አጥና፣ የእግዚአብሔርን ሐሳብ ተረዳና እንደው ካልተዋጠልህ ልክ መስሎ ካልታየ መሞገት ያኔ መብት ነው። እንደው ትምህርቱን ግን እናንሳው። ዴቭ የተናገረውን ትምህርት እናንሳው። የሰራነው ኃጢአት ወደፊትም የምንሰራው ኃጢአት በክርስቶስ ኢየሱስ የተከፈለ ነው የሚል ሐሳብ ነው እያነሳ ያለው። ቅራለክ? አዎ እውነት ነው። ይሄ እግዚአብሔር ሐሳብ ነው። አይገርምም? ለሰራውት ኃጢአቴ ብቻ ሳይሆን ወደፊት ለምሰራውም ኃጢአት ዋስትና የጌታ ክርስቶስ ኢየሱስ ብቻ ነው። አዎ ተከፍሏል። የቀራኔው ደም ለሰራውት ብቻ አይደለም ለምሰራውም ጭምር ነው። ይሄ እግዚአብሔር ሐሳብ ነው። ታዲያ ወደፊት የምሰራውን ኃጢአት በአንተ ብርታት፣ በአንተ ዝክር፣ በአንተ ለነዳያን በመስጠት ለተስሬት ለማግኘት አስበህ ነው? እንደዛ አስበህ ነው? አሁን አንተ ወንጌል አማኝ ውስጥ ካለክ እንደው አላቅም እኔ ወንጌል አማኝ ውስጥ ያለክ ሃይማኖተኛ ሆናል ማለት ነው። እንደዛ እያሰብክ ሆነ እንደው እነዚህ የምታነሳቸውን ጥቅሶች ተመልክቻለሁ። ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 12፣ ያዕቆብ መጽሐፍ ምዕራፍ 2 እነዚህ ሰዎች የዘላለም ሕይወታቸውን ያስጠብቁበታል ተብሎ የተጠቀሱ ሳይሆን የዘላለም ሕይወት ያገኙ ሰዎች ይመላለሱበታል ተብሎ የተነሱ ጥቅሶች ናቸው። መጽሐፍ ቅዱስን ቁጭ በልና አጥና፣ ተረዳ። እንደዛ ነው። ወንድማዊ ምክሬ እሱ ነው።